እዩ ወለደች። እንግዲህ ሀይሚና ብሩኬ ከአንድ ላይ ሆኑ ስንል ደግሞ ሌላኛው አስቸጋሪውና አስጨናቂው ችግር መጥቷል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ ውዶችዬ። ይህን ቪዲዮ ስታዩ ላይክ እያደረጋችሁ ጀምሩ እና ቤተሰብ እንግዲህ ያው እዩ ወልዳለች። ሀይሚና ብሩኬም ከአንድ ላይ ናቸው። ቢያንስ ከአንድ ላይ ናቸው ብለን እፎ የምንልበት ነገር አይደለም። ገና ናቸው። በእርግጥ ከአንድ ላይ ናቸው። ሀይሚ ከጉዞዋ ቀርታለች። ነገር ግን የሆነ እንዴት ነው ከልባቸው የተመላለሱት ነገር የለም ማለት በአንድ ላይ ነገሮችን ጽድት አድርገው ወደ ሰላም የመጡበት ነገር እስከሌለ ድረስ እኛም ተስማምተዋል ብለን ልናወራ አንችልም። ገና በሂደት ላይ ነው ነገሩ ያለው ማለት ነው። እየተነጋገሩበት እየሄዱ ነው ለማስተካከል። ግን ደግሞ የችግሩ ፈጣሪ ደግሞ አሁን እዩ መጣች ማለት ነው። እዩ በመጀመሪያ እንኳን ፈጣሪ በሰላም ገላገለሽ፣ የሆድሽን በጀርባሽ እንኳንም አደረገልሽ። ምክንያቱም እናትነት ማለት በጣም ከባድ ነው። ወልደን ባናየውም በእናቶቻችን የምናየው ነገር ነው እና እንኳን ፈጣሪ በሰላም ገላገለሽ ማለት ወዳለው። ከዛ በተረፈ እንግዲህ ይሄ ህፃን በጣም ብዙ ጉድ የታየበት ህፃን ነው እውነት ለመናገር ማለት ነው። ምክንያቱም የሀይሚና የብሩኬ ህይወት ምስቅልቅልቅልቅልቅል ያለው በዚህ ህፃን የተነሳ ነው። አልፎ ተርፎ ከቤተሰብም ደረሰ። እስከ ቤተሰብ ደረጃ ነው ያደረሳቸው። ሀብና ናኒ ራሱ በሀይሚና በብሩኬ ምክንያት አሁን ተጣልተዋል። ና ምንድነው የእዩ ነገር በጣም ብዙ ሰዎችን ነው ያነካካ ማለት ነው። መቼም ብሩኬ እንግዲህ እኔ እንጃ እውነት ለመናገር እኔ በፍጹም አላምንም ብሩኬ ያደርገዋል ብዬ ማለት ነው። ቤተሰብ እና ማለት እዩ ብዙ ጊዜ በኮንፊደንስ ነው የምታናገረው። አባቱ የኔ ነው። እኔ እኮ ብሩኬ የኔ ልጅ አይደለም ካለ መቼም እየካደ አይደለም። ምክንያቱም ብሩኬ ሊክድ አይችልም። እሱ ቢክድ እንኳን በዲኤንኤ ስለሚያዝ እንዴት ብሎ እሱ ካደረገው የእሱ ልጅ ከሆነ እንዴት ሊክድ ይችላል? ብቻ በጣም ሰዎችን አወዛጋቢ ነገር ነው እየተፈጠረ ያለው ማለት። እሷም እዚህ መታ ካለሱ ሌላ ሰው በቃ ማንንም አልቀበልም፣ ቢኒም አባቱ ነኝ እያለ ያወራል፣ እሱንም አትቀበልም። ምናልባት ቤተሰብ ቢኒ እንኳን ላይሆን ይችላል እኮ አባቱ፣ ከቢኒ የተለየ ሰውም ሊሆን ይችላል። ምክንያቱም በጣም ድርቅ ብላ ነው እሱን አባት አይደለም የምትለውና አይታወቅም። የቢኒውም ያጠራጥራል። ልጅቷ እኔ ካረገዘችው እኔ ከማን እንዳረገዘች እሷ ራሱ ግራ ተጋብተኛን ሁሉ ግራ እያጋባችን እስከነበረ ድረስ እስከዛሬ ድረስ ያው ግራ ስታጋባን። ምክንያቱም በቃ ብሩኬ ነው በእርግዝና ወቅት ራሱ ቼክአፕ ሲሄድ ራሱ እሱ አብሮኝ እንዲሆን ነገሮችን ሁሉ እሱ አብሮኝ እንዲያደርግ እፈልጋለሁ እያለች ደረቷም ነፍታ ነበር ስትናገር የነበረውና እውነት ለመናገር አብዛኛውን ሰው ብሩኬ አያደርገውም ብሎ ነው የሚያምን። እኔ ራሴ እንደዛ ነው የማምነውና ግን ማለት ነው ቤተሰብ አስባችሁታል? የምር አሁን ይሄ ልጅ የብሩኬ ሆኖ ከተገኘ ማለት ነው በኢየሱስ ስም በቃ ሲቆረጣጠሙት፣ ሲበሉት፣ ሲያላምጡት ታየኝ እኮ ከምሬ እኮ ነው ማለት በቃ አንዳንዴ ስህተት እንዳለ እንኳን የሚያምን ህዝብ የለም። እውነቴን ነው የምላችሁ ማለት እኛ እንኳን አይደለም በሰው በራሳችን 100% ሆነን ልንተማመን አንችልም። ራሳችን አንዳንዴ እንዋሸዋለን ቤተሰብና ይሄ የብሩክ አይደለም ብለን እኛ አምነናል። እንደው ግን ቢሆንም ማለት ነው ስህተት እንደሚፈጠር አምነን እንደው ከወዲሁ ለመናገር ፈልጌ እኮ ነው አሰብኩት። ሲያንገበግቡት በጌታ ፈጣሪ አያደርገው ደግሞ እውነቴን ነው። ነገር ግን እንደው ከሆነም አንዳንዴ ስህተት ያጋጥማል በህይወታችን እና እንግዲህ ከዚህ በኋላ ራሱ ጊዜ መውሰድ የሚያስፈልግ አይመስለኝም። የምሬ ነው። ቀጥታ ሄዳችሁ ዲኤንኤ ማስደረግ ነው። ምክንያቱም ብዙ ጊዜ ሀይሚ በጣም ልትመለስበት ያልፈለገችው ነገር እንደዚህ ልቧን ድርቅ ያደረገችው ነገር አንደኛው የአብሳላት ምናምኑ አይደለም። በእርግጥ የሷም ተጨምሮ ነገሩን አብሶባታል። ግን ደግሞ ዋነኛው ነገር ይሄ ነው። ውስጧ እያለ ተቀምጦ እያብሰለሰላት የነበረው እስከዛሬ ድረስ ማለት የእሱ ልጅ ቢሆንስ እቀበለዋለሁ አልቀበለው የሚለው በጣም እያስጨነቃት ስለነበረው ነው። እና ይሄ እንግዲህ ከዚህ በኋላ ውጤቱን ነው እኛ የምንጠብቀው። ውጤቱ ምን ይሁን አናቅም። አንድ ፈጣሪ ብቻ ነው የሚያውቀው። እኛ እንደ ሰው ብሩክ ያደርገውን ብለን እናምናለን። እና እንደው ቢሆንም ማለት ነው ማለት እሷን አይፈልጋትም፣ እዩን አይፈልጋትም። ብሩክ የሚፈልገው ሀይሚን ነው። ሀይሚ ደግሞ ምንድነው የምትለው ብዙ ጊዜ በቃ አንተ ልጅ አለ ብዬ ራሱ ማመን ሁላ አልፈልግም ትላለች። እና አሁን እዚህ ጋር የሀይሚና የብሩኬ ነገር በጣም ነው ግራ የሚያጋባው። የምር ሀይሚ እንደው ቢሆን እኮ ነው የምላችሁ ገና ቢሆን ሀይሚ አምና ትቀበላለች ወይ የሚለው ነገር በጣም ያሳስባልና ምክንያቱም ከዚህ በፊት የነበረው መልሷ ትክክል አይደለም ማለት በቃ መቀበል እንደማትፈልግ ጭራሽ በቃ ብሩኬ ልጅ አለው ብዬ ማመን አልፈልግም ብላ ስለተናገረች ያ ነገር ያስፈራል። እና ከዚህ በኋላ ማለት ነው እዩ ተያብቷሽ ምናምን የሚለው ቃላት አይሰራም። ዋናው ነገር መጣ እኮ በቃ አስፈላጊ የነበረው ህፃኑ እስከሚወለድ ነበረ። አሁን ከሷ ጋር ምንም አይነት ክርክር አያስፈልግም።
በዚህ ወጥቶ በዚህ ገብቶ አሁን እንደዚህ ምናምን ብዙ ነገሮች ልትፈጥር ትችላለች። ግን ደግሞ ዋናው ትኩረት ማድረግ ያለባችሁ ከዲኤንኤው ላይ ነው ማለት ነው። እሷ ከምታወራው ላይ ምንም ትኩረት ማድረግ አይጠበቅም ከዚህ በኋላ ማለት ነው። ልጁ የብሩኬ ሆነም አልሆነም ነፃነትን ማውጣትም የመሰለ ነገር የለም እና ብሩኬም እየታገሰ ነበር እስካሁን ድረስ ብዙ ነገሮች ስታወራ ዝም የሚላት እችን ወር ነበር ሲጠብቅ የነበረው እና በዚህ ጉዳይ ያልገባበት ሰው የለም። ጋሽዬም ገብቷል። በጣም ብዙ ነገራቸዋል። በቃ በጣም ከብዙ ቤተሰቡላ ተደራርሷለን እና ሀይሚና ብሩኬ በቃ ተመለሱ ሰላም ሆኑ ብለን ሳንጨርስ አሁን የእሷ ነገር መጥቷል። እንግዲህ በጣም ትንሽ ከበድ ይላል እውነት ለመናገር ቤተሰብ በጣም ነው የሚያሳስበው። ይሄ ውጤቱ እስከሚመጣ ድረስ ያለው ነገር ሰላም ይነሳል። እንግዲህ ብሩኬ ዛሬ ያው ላይቭ ላይ ሊገባ ነው። ሀይሚን ይዟት ይመጣል አይመጣም የሚለውን ነገር እንግዲህ አብረን እናያለን። ከዛች ክላስ ከሆኑ ወደ ቤታቸው ካልተመለሱ ሀይሚ አብራ ትመጣለች። ምክንያቱም የትም አትሄድማ ከአንድ ክላስ እዚች ዞር ቢሉ እንኳን መሄጃ የሌላቸው ከሽንት ቤት ውስጥ ገብታ ትደበቅም መቼም። ስለዚህ ከዛች ክላስ ላይ ከሆኑ ዛሬ ሁለታቸው ላይቭ ላይ ይገባሉ አብረው ማለት ነው። ግን ትኬቷ ከተበላሸባት በኋላ ምን ይሰራሉ? ከዛ ክላስ ወደ ቤታችን እንመለሳለን እያላት ነበረ። እንግዲህ ብሩኬና ሀይሚም አዲስ ነገር ይዘው ሊመጡ ይችላሉ እና የእዩ ነገር ያሳሰባችሁ ያስጨነቃችሁ ደግሞ አይዞን እንግዲህ ፈጣሪ ያውቃል ስለ ሁሉም ነገር ማለት ነው። ማለት እንደው ይሄ ነገር እንኳን ቢሆንም ማለት ነው አቅዶበት አልሞበት የሆነ ነገር አይደለም ብዬ ነው ማስበው። እኔ እንደ ስህተት ሊቆጠር ነው የሚታየው። እግዚአብሔርን ማለት ሀይሚን ለመጉዳት በሀይሚ ላይ ለመጫወት ፈልጎ እንዳልሆነ ነው እኔ የምረዳው። ምናልባት ነው የምላችሁ ቤተሰብ እንደው ምናልባት አባት ከሆነ ብሩኬ ሀይሚን ለመጉዳት ብሎ አንድም ነገር ያደረገው ነገር እንደሌለ እኔ ይረዳኛል። እንደዛ ማለት ነው በስተት እንደተፈጠረ ነው እኔ እንደ ራሴ አመለካከት የምቆጥረውና ነገር ግን ደግሞ ባይሆን በቃ የምሬ ነው ባይሆን የሀይሚና የብሩኬ ህይወት ይሄን አይደለም የምንጠብቀው የነበረ 4 ልጆቻቸውን ወልደው ተጋብተው ቤታቸውን ይዘው ይሄ ሁሉ ልጅ ምናምን የሚባሉ ነገሮች ከሁለታቸው ነበር የምንጠብቀውና ማን ያውቃል? ፈጣሪ ያውቃል ስለ ሁሉም። እንግዲህ እኛ ያቀድነው እኛ ያሰብነው ነገር ላይሆን ይችላል። በጣም ማለቴ አሁን ብዙ ሰው ማርያምን ብሎ የሚላለ አባትየው የሱ ነው ልክ እንዳየ ሁሉ ማለት ነው። ማርያምን በቃ የብሩኬ ልጅ ነው ምንም ችግር የለውም፣ ግን በጣም ብዙ ነገሮችን ይናገራሉ ማለት ነው። ይህ ሁሉ የምንለው የኛ ኢማጂኔሽን ነው ቤተሰብ። እኛ ከምንናገራቸው ነገሮች ከምናስባቸው ነገሮች ፍጹም የተለያየ ሀሳብ ሊመጣ ይችላልና እንግዲህ ውጤቱን በሰላም አምጣው ነው ማለት የምችለው። ብሩኬ ከዚህ በኋላ ማድረግ የሚጠበቅብህ አንድ ትልቅ ነገር አለ። በቃ ካንተ ራስ ላይ የሚወርድ ኃላፊነት አለ። ሆነም አልሆነም ከዚህ ላይ ትኩረት ማድረግ አለብህ ብዬ አስባለሁኝ። እንግዲህ እዩም ደግሞ ፈጣሪ ጠብቅሽ ከልጅሽ ጋር ብሩኬ እንደማይወድሽ ላንቺ ስሜት እንደሌለውን በደንብ ተረድተሻል። እንግዲህ ማለት መጀመሪያ ላይ ከብሩኬ ጋር ስትለይ ይች ልጅ የሆነ ያልጨረሰች ፍቅር ያለባት ይመስለኛል። ምክንያቱም ባለፈውን ያስቀይሜሽ ነው ወይ የተለየዎች ለምንድን ነው እንደዚህ የምታረጊኝ ምናምን ሲላት ያደረከውን ትረሳለህ እንዴ ምናምን እያለችው ነበረ። ብቻ ምናልባት በቂም ተነሳስታም ሊሆን ይችላል ይሄን ሁሉ ስትፈጥር የነበረው። እንግዲህ አንቺም ወደ ራስሽ ይመልስሽ። እውነት ይሄ ነገር ማለት እኔ እንጃ ይሄን ሁሉ የፈጠርሽው እንደው ከመሬት ተነስተሽ ከሆነ ማለት ነው ምክንያትሽን ሁሉ ራሱ እንድታብራሪ እንፈልጋለን። ምክንያቱም በዚህ ምክንያት ብሩኬ ስንት ነው የሆነው፣ ስንት ኧረ በፈጣሪ መከራውን ነው ያበሉትና እስከዚህን ያክል እርምጃ የሄድሽበት ነገር ምን አስበሽ ነው ምን ተመርኮዘሽ ነው የሚለውን ነገር ራሱ ማወቅ እንፈልጋለን። እውነት የብሩኬ ካልሆነ ማለት ነው። ምክንያቱም ረዥም ርቀት ነው የተጓዘችው። በጣም በሚዋደዱ በሚፋቀሩ ሰዎች ገብታ ነው እንዲለያዩ ልባቸው እንዲሻክር እስከ ቤተሰብ ድረስ እስኪደራረስ የተደረገው ማለት ነው። እና ለማንኛውም ቤተሰብ እንግዲህ የዩንም ጉዳይ እንጠብቃለን። ብሩኬና ሀይሚንም እንጠብቃቸዋለን። ማታ ላይ አብረን እናመሻለን ከነሱ ጋር ማለት ነው። ውዶች ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ባይ ባይ።